ሰላም ጤና ይስጥልን ተመልካቾቻችን፣ የቀጥታ ስርጭት ውይይታችን ጀምሯል። የዛሬ ዳጉ ውይይታችን ትኩረት የሚያደርገው የታላቁ የኢትዮጵያ ህዳሴ ግድብ ከብሔራዊ ጥቅም አንጻር ያለውን አንድምታ እናየዋለን። በዚህ ላይ እንግዶችን ጋብዘናል። እንግዶቻችን ለማስታወቅ ያክል ዶክተር ፈትሀይ ማህዲ በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ናቸው። እንደዚሁም አቶ ሞጋ አባቡልጉ በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባል ናቸው። ከነሱ ጋር ነው ቆይታ ማድርገው። እኔ ተመስገን እንዳለ አብሬያችሁ ቆይታ አድርጋለሁ። አብራችሁ ቆዩ። አመሰግናለሁ። እንኳን ደህና መጣችሁ። እንኳን ሰላም ቆያችሁ። ዛሬ እንግዲህ ውይይት የምናደርገው እንደ ሀገር በጣም ትልቅ የሆነው ግዙፍ የሆነው የፕሮጀክት የታላቁ የኢትዮጵያ ህዳሴ ግድብን መሰረት አድርገን ነገር ግን በቀጣይም የምንገነባቸው የተለያዩ ፕሮጀክቶችን መሰረት አድርገን ለሱ ምን ያክል መስፈንጠሪያ ይሆነናል፣ በተለይ ደግሞ ከብሔራዊ ጥቅም አንጻር ያለውን አንድምታ እናየዋለን። እንደሚታወቀው ይህን ታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት ገና ከመሰረቱ የመሰረት ድንጋይ ሲቀመጥ ጀምሮ ብዙ አይቻልም የተባለ ግን ደግሞ የኢትዮጵያ መላው ህብረተሰብ እንደሚቻል ያሳየበት ትልቅ ምሳሌ የሆነ ፕሮጀክት ነውና ከብዙ እይታዎች አንጻር እናየዋለን። በተለይ እስኪ ከብሔራዊ ጥቅም አንጻር ግን እንየውና ብሔራዊ ጥቅማችን ለማስጠበቅ ብዙዎቹ እንደ ምሳሌ ልንወስዱ የምንችለው ነው። ከሱ አንጻር እስኪ እንየው። ዶክተር ከርስዎን ጀምር። እሺ፣ አመሰግናለሁ። በቅድሚያ የከበረ ሰላምታዬ ለተመልካቾች ማቅረብ እፈልጋለሁ። እንዲሁም በዚህ በወሳኝ ሀገራዊ ጉዳይ ላይ ሀሳቤን እንዳካፍል ስለጋበዛችሁኝ ኢቢሲንም የስራ ባለሙያዎችንም ሁላችሁንም ማመስገን እፈልጋለሁ። እንግዲህ የዛሬ ርዕስ ቅድም እንደገለጽከው ታላቁ የህዳሴ ግድባችን ከብሔራዊ ጥቅም አንጻር እንዴት እናየዋለን ነው ዛሬ የምንወያይበት። ይህን ጥልቅ ብዬ ወደ ውስጥ ከመግባቴ በፊት ምናልባት ብሔራዊ ጥቅም የሚለውን በአጭሩ ብናነሳ፣ ብሔራዊ ጥቅም ስንል እንግዲህ በርካታ እንትኖች አሉት፣ ዲፊኒሽን ወይንም ትርጉሞች አሉት። አብዛኞቹ የተስማሙበት ግን ምንድን ነው? አንድ ሀገር እና ህዝቦቿ በአጠቃላይ የሚያስፈልጋቸው ማግኘት የሚገባቸው ጥቅሞችና መብቶችን ያካተተ ነው የሚለው በአንድ ሀገር ውስጥ ያሉ ዜጎች እና ሀገራት መረጋጋትን፣ የዜጎችን ደህንነት፣ ኢኮኖሚያዊ እድገትን የሚያመጡበት ያንን ለማምጣት ቅድሚያ ሰጥተው ነድፎ የሚያስቀምጣቸው ግቦችና የሚከተላቸው ስትራቴጂዎችን ሁሉ ያካተተ ነው ማለት ነው ብሔራዊ ጥቅምና በዋናነት ስናነሳው ሀገርን ሉዓላዊነትና ዳር ድንበርን ማስጠበቅ፣ የዜጎችን ደህንነት ማስጠበቅና ኢኮኖሚያዊ ልማት ወይም ሁለንተናዊ ብልጽግና ማምጣት ነው በዋናነት ብሔራዊ ጥቅም። ከዚህ አንጻር ታላቁ የህዳሴ ግድባችንን ስናየው በርካታና ዘርፈ ብዙ ጠቀሜታዎችን ለሀገሪቱ ያስገኛል። በዚህም አንዱ ትልቁ የብሔራዊ ጥቅም ማሳያ ተደርጎ ነው የሚወሰደው ማለት ነው። እንዴት ብሔራዊ ጥቅማችንን ሊያሳይ ይችላል፣ እንዴት ብሔራዊ ጥቅም ሊሆን ይችላል የሚለውን ማንሳት ጥሩ ነው፣ ማሳያዎች ስላሉ ማለት ነው። አንደኛና ዋነኛው ግድቡ የሀገሪቱን የኢኮኖሚ እድገት እንዲጨምር ያደርጋል። እንዴት ካል መጀመሪያ ኃይል ያመነጫል። ይሄ የሚያመነጨው ኃይል ከፍተኛ ኃይል፣ ኤሌክትሪክ ኃይል በመላው ሀገሪቱ ላሉት ዜጎች ቢዳረስበት ጊዜ ኢንዱስትሪዎች ይነቃቃሉ፣ እንደዛው የንግድ እንቅስቃሴዎች ይስፋፋሉ፣ እንደዛው ለአነስተኛ ንግዶች ደግሞ እንትን ያመጣል ማለት ነው፣ የስራ እድልን ይፈጥራል ማለት ነው፣ እንቅስቃሴ ኢኮኖሚውን ያነቃቃል ማለት ነው። ይሄ ከኢኮኖሚ ጋር የተያያዘ ነው ማለት ነው። አንዱ ጥቅም ስለሆነ ብሔራዊ ጥቅም ማለት ኢኮኖሚ እድገት ብለን ስለተነሳ ማለት ነው። ሌላ ይህ የኃይል አቅርቦት የውጭ ምንዛሬን ያመነጫል። በእርግጠኝነት አገር ውስጥ ተጠቅመን ከሀገር ውስጥ የቀረውን ለጎረቤት ሀገራት ኤክስፖርት በማድረግ የውጭ ምንዛሪ በማመንጨት ሀገሪቷ የንግድ ሚዛኗን ባላንስ እንድትጠብቅ የኢኮኖሚ አቅሟን እንድታጠናክር ከፍተኛ አስተዋጽኦ አለው ማለት ነው። ሌላ የግብርና ልማትን ይደግፋል። የግብርና ልማት ላይ ብናወራ በጣም ሰፊ እንትን አለው። ከሀገር ከሉዓላዊነት ጋር ከምግብ በራስ መቻል ጋር ግብርናን ከማልማት አንጻር ከመስኖ ልማት ጋር የተያያዙ ነገሮችን ማንሳት ይቻላል። እሱም ሰፊ ነው በራሱን የቻለ። ማህበራዊ ልማትና እንዲሁም ፍትሐዊ ተጠቃሚነትን ያመጣል። በገጠርና በከተማ ውስጥ ኤሌክትሪክ ሲኖር ማህበራዊ ፍትህን ያመጣል ማለት ነው። እንደዛው ትምህርት ቤቶች፣ ማህበራዊ አገልግሎቶች፣ ትምህርት፣ ጤና የመሳሰሉት ኤሌክትሪክን ሲያገኙ እንደዛው
የተሻሻለ የዜጎች ህይወት ይመጣል ማለት ነው። ገጠር ውስጥ ያሉ ዜጎችም ኑሮ ደረጃቸው ይሻሻላል። እንደዛው የስራ እድል ፈጠራ ላይ ትልቅ አስተዋጽኦ አለው። አሁን በአሁኑ ሰዓት ከ12000 በላይ የሚገመቱ ሰራተኞች ናቸው ያሉት እዛ ግድቡ ላይ ማለት ነው። የስራ እድል ፈጠራ ራሱ አንዱ ትልቁ ከኢኮኖሚ ጋር የተያያዘ ነውና የሉዓላዊነትና የራስን መቻል ምልክትም ነው ይሄ ማለት ነውና ብሔራዊ ጥቅም አንዱ የሀገራትን ሉዓላዊነት ማስከበር ስለሆነ ይሄ ግድብ የሀገሪቱ ዜጎች በራሳቸው አቅምና በራሳቸው ተነሳሽነት ይህንን ነገር በማድረጋቸው በውጭ እርዳታ ላይ ያለው ጥገኝነት ስለቀነሰ በራስ አቅም መስራት ራሱ አንድ ሉዓላዊነት ማሳያ ነውና ብሔራዊ ጥቅም ቅድም ካልናቸው ነገሮች ውስጥ የሀገርን ሉዓላዊነት ማስከበር ጋር ታላቁ የህዳሴ ግድብ ይያያዛል እና መገለጫዎቹ ብዙ ናቸው። አንዱ ከኢኮኖሚ አንጻር ነው አሁን አብዛኛውን ያስቀመጥኩትና ይሄ ከውጭ ሀገር የምታደርገውን ጥገኝነት በመቀነስ በራስ አቅም ይህንን መገንባት መቻሏ አንድ ትልቅ የሉዓላዊነት መገለጫ ነው ማለት ነው እና ከብሔራዊ ጥቅም ጋር ይያያዛል። በጣም ጥሩ ነገሮችን ያነሱልኝ። ምክንያቱም ከመሰረቱ በተለይ የብሔራዊ ጥቅም ማለት ምን ማለት ነው የሚሉ ሀሳቦችን ይዘን የታላቁ የኢትዮጵያ ህዳሴ ግድብ ደግሞ እንዳንድ ማሳያ መሆኑን በራስ አቅም በራስ ስራዎች ሁሉንም ነገሮች መደረጋቸው የራሱ የሆነ ጥሩ ነገሮች እንዳሉት አንስተውልኛል። እርሶም እንደው የሚጨምሩት ነገር ካለ? አመሰግናለሁ። የህዳሴ ግድባችን እንደ ብሔራዊ ጥቅም ለመግለጽ መጀመሪያ ብሔራዊ ጥቅም ምን እንደሆነ ትንሽ የሆነ ነገር ለመጨመር ያለው ብሔራዊ ጥቅም ስንል መሰረታዊ የሀገር ዓላማዎች፣ የሀገር ህልሞች፣ ትላልቅ የሀገር ህልሞች የሚመለከት ከንዑስ አጀንዳዎች በላይ የሆነ የጋራ አጀንዳ ትልቅ የጋራ አጀንዳ እንደሆነ ማየቱ ተገቢ ነው። ከንዑስ አጀንዳዎች በላይ ሆነ የሚታየው ነገር ነው። የአገር ዋና መሰረታዊ የሀገር ህልሞች የሚገለጹበት የሀገር ዓላማዎች የሚገለጹበት ትልቅ መሰረታዊ ጉዳይ መሆኑን ማየት ይቻላል። ስለዚህ ከዚህ በፊት ባሳለፍናቸው ታሪክ ብሔራዊ ጥቅምን በብዙ መልኩ አይተናል። ብሔራዊ ጥቅም የሀገር ሉዓላዊነት መጠበቅ ብሔራዊ ጥቅም ነው። የሀገርን ብሔራዊ ደህንነት ሰላም መጠበቅ ብሔራዊ ጥቅም ነው። የሀገር ቅርሶችን መጠበቅ ብሔራዊ ጥቅም ነው። ኢቭን የአፍሪካ ነጻነት ለአፍሪካ ነጻነትና ፓን አፍሪካኒዝም መሰለፍ በራሱ እንደ ብሔራዊ ጥቅም ተደርጎ በኢትዮጵያ ታሪክ ሲሰራበት ነበር። ዛሬ ላይ እነዚህ ነገሮች እንዳሉ ሆኖ እነዚህንም በማዳበር እንደ ህዳሴ ግድብ ያሉ ትልቅ የሀገር ብሔራዊ ጥቅም እንደሆኑ የባህር በር ትልቅ ብሔራዊ ጥቅም እንደሆነ ተጨምሮበት ትርክትን አስመልክቶ ማለት ብሔራዊ ትርክትንም ጨምሮ ትልቅ ሀገራዊ ብሔራዊ ጥቅም መሆኑ ተጨምሮበት በሰፊው እየተሰራበት ያለ ነገር ነው ማለት ነው። ስለዚህ የህዳሴ ግድብን ስናይ በጣም መሰረታዊ የሀገር ህልም ትልቅ መስዋዕትነት የተከፈለበት ዜጎች ኢትዮጵያ መንግስትን ጨምሮ ጉልበታቸውን፣ አቅማቸውን፣ ገንዘባቸውን መስዋዕትነት የከፈሉበት ትልቅ የብሔራዊ ጥቅም ማሳያ መሆኑን ማስቀመጡ ጥሩ ነው ብዬ አስባለሁ። በተለይ የታላቁ የኢትዮጵያ ህዳሴ ግድብን ስናነሳ የአሁኑ ትውልድ የራሱ የሆነ ታሪኩ የጻፈበት አንዱ ማሳያ ነው ብለን የምናነሳው ነው። በዚህ ውስጥ ደግሞ ቀደም ሲል በታሪክ ውስጥ ብዙ እንደ ታሪክ የምናነሳቸው በጦርነት የተገኙ ድሎችን እናነሳለን። አሁን ደግሞ አንዱ የልማት ማሳያ ሆኖ የምናየው ነው። ግን በዛም ውስጥ ሆኖ ደግሞ እንደሚታወቀው ይሄ ግድብ ከመሰረቱ ሲጀመር ጀምሮ የተለያዩ ጫናዎች የነበሩበት ነው። በአንድ በኩል የፋይናንስ አቅርቦቶች እንዳይኖሩ የተለያዩ ጫናዎች ነበሩት። በሌላ በኩል ደግሞ የሴኩሪቲ ወይም የጸጥታ ስጋት አድርገው የተለያዩ ጫናዎችን ለማድረግም ጥረት ሲያደርጉ ነበር። በይፋም እንደሚታወቀው ለተባበሩት መንግስታት የጸጥታው ምክር ቤትም ጭምር አንዱ የሴኩሪቲ ወይም ችግር አድርገው ያቀርቡበት፣ በተመሳሳይም ደግሞ ዛቻም የነበረበት ጭምር ነው። ግን በዛም ውስጥ ሆኖ ይህ ግድቡ ሲገነባ እዛው አካባቢ ያለውንም የጸጥታ ሁኔታዎች በሰላም እንዲሰራ የማድረጉ ሁኔታ የኢትዮጵያ የመላው ሕዝብ የራሱ የሆነ ጥረት ነውና አንዱ የጋራ የሆነ የዘመናችን ናሬሽን ወይም ትርክት ነው ማለት እንችላለን። አንድ በጋራ የምንግባባበት ጉዳይ ቢኖር ይህ ነው። ልክ በሌላም ጉዳይ ኢትዮጵያ ስትደፈር ኢትዮጵያ ሕዝብ መላው ሕዝብ እንደሚሳተፈው ሁሉ በዚህኛው ደግሞ በሌላ ገጽታ አንዱ ማሳያ ሆኖ መጥቷልና እንዴት አዩት በዚህኛው እይታ?
አሁን እንግዲህ ታላቁ የህዳሴ ግድብ ከብሔራዊ ትርክቶች ውስጥ አንዱ ነው ብዬ ነው የምወስደው። ሀገራዊ አሰባሳቢ ገዢ ትርክትን ከማጽረስ አንጻር ታላቁ የህዳሴ ግድብ ትልቅ ሚና ተጫውቷል ብዬ ነው የምወስደው። ይጫወታልም ተጫውተዋል ብዬ የምወስደው። አሰባሳቢ ገዢ ሀገራዊ ትርክቶችን ስንገነባ በኩሉን አስተዋጽኦ አድርጓል ብዬ ነው የምወስደው። እንዴት ብለን እስቲ እናንሳ። ለምሳሌ አንዱ እና ዋነኛው ታላቁ የህዳሴ ግድብ የጋራ ዓላማና የትብብር መንፈስ ማሳያ ነው ብዬ ነው የምወስደው። ኢትዮጵያውያን ሁሉም በመላው ሀገሪቱ ያሉ በጠቅላላ በጋራ በመሳተፍ ርብርብ አድርገው የጋራ ህልምና ውጤት ሆኖ ነው የምወስደው ማለት ነው። በግንባታው ሂደት ሁሉም የኢትዮጵያ ክፍሎች የሚገኙ በገንዘባቸው፣ በጉልበታቸው፣ በሞራላቸው ድጋፍ በመሳተፋቸው የጋራ ዓላማና ትብብርን ያሳዩበት ነው ብዬ ነው የምወስደው። የድልና የጽናት ተምሳሌትም መሆኑ ሌላኛው ማሳያ ነው ብዬ ነው የምወስደው። የድልና የጽናት ተምሳሌት ነው። በርካታ ቅድም እንደጠቀስከው አንተም ተመስገን በርካታ ተግዳሮችንና ጫናዎችን ዓለም አቀፍ ጫናዎችን በመቋቋም ኢትዮጵያውያን በጽናት በቁርጠኝነት ችግርም በጋራ መቋቋምና የመቋቋም አቅማቸውን የሚያሳይ ተደርጎ ነው የሚወሰደው ማለት ነው። በቁርጠኝነት በጽናት በጋራ በመቆም በአንድነት በመቆም ይህንን ታላቁን ህዳሴ ግድብ ውጤታማ እንዲሆን አድርገዋል። በጋራ የመቆምና የቁርጠኝነትና የጽናት ተምሳሌት ተደርጎ ይወሰዳል ማለት ነው። ሌላው የኩራትና የብሔራዊ ማንነት ምንጭም ተደርጎ ይወሰዳል። ይሄ ከትርክት ግንባታ ጋር ይገናኛል። በታላቁ ህዳሴ ግድብ መገንባት መጠናቀቅና እዚህ ደረጃ መድረስ ማይደሰት ኢትዮጵያዊ አለ ብዬ አላስብም፣ ሀገር ውስጥም ውጭም። ለምን የኢትዮጵያውያን የኩራትና የብሔራዊ ማንነት መገለጫ በመሆኑ ማለት ነው። ኢትዮጵያውያን በራሳችን አቅም የውጭ ፋይናንስ ሳይገባበት ብድርና እርዳታ ሳይኖሩበት በራስ አቅም የውጭ ጫናን ተቋቁመን በአንድነት ለአንድ የጋራ ህልም ከመንግስት ጎን የመንግስት ፕሮጀክት ቢሆንም ቆመን አንድ ላይ ማሳካት መቻላችን የአንድነት መንፈስ እንዲፈጠር ያደርጋል ማለት ነው። ታላቁ ህዳሴ ግድብ ገዢ ትርክት እንዲኖር የበኩሉን አስተዋጽኦ ያደርጋል ማለት ነው። በራሳችን አቅም መስራታችን የብድርና እርዳታ አለመኖሩ ይህም የብሔራዊ ማንነት ስሜት እንዲጎለብት ያደርጋል ብዬ ነው የምወስደው። ሌላው አዎንታዊ አገራዊ ገጽታ ግንባታንም ያመጣል ብዬ ነው የምወስደው። በዓለም አቀፍ ደረጃ ኢትዮጵያ እንደዚህ አይነት ትላልቅ ፕሮጀክቶችን መጨረስ መፈጸም መቻሏ በዓለም አቀፍ ደረጃ ያላትን እይታ ከፍ ያደርጋል፣ ይጨምራል ማለት ነው። ይህም ኢትዮጵያውያን በዚህ ውስጥ ኩራት እንዲሰማቸውና ከኢትዮጵያ ጋር ያላቸውን አታችመንት የበለጠ እንዲጠናከር ያደርጋል። ይሄ አዎንታዊ ገጽታ መገንባቱ ደግሞ ኢንቨስትመንት እንዲጨምር ያደርጋል። ዓለም አቀፍ ግንኙነቶች ደግሞ የበለጠ እንዲጠናከር ያደርጋል። ሌላ ዋናው ቁልፍ ነገር ቅድም መጀመሪያ ላይ ያነሳው ተመስገን ትውልዶች ጋር የትውልድ ቅብብሎሽን ያሳያል። የአሁኑ ትውልድ ያደረገውን ጥረት ቁርጠኝነትና የስራ ታታሪነትን ብቻ ሳይሆን ለቀጣዩ ትውልድ የብልጽግና ትሩፋትን ማስቀመጥ እንደቻለ ያሳየበት ነው። ስለዚህ ቀጣዩ ትውልድ ደግሞ የበፊቶቹ ትውልዶች እንደዚህ አይነት ውስብስብ ትልቅ ፕሮጀክት ከሰሩ እኛስ ምን መስራት አለብን፣ እኛስ ደግሞ ከዚህ የበለጠ መስራት አለብን ብሎ እንዲንቀሳቀሱ ያደርጋል ማለት ነው። ስለዚህ በትውልዶች መካከል ያለውንም ቅብብል ስለሚያጠናክር ይሄ ትርክት የመበልጸግ የመለወጥ በራስ አቅም ራስን የመቻል ከጥገኝነት የመውጣት ትላልቅ ውስብስብ ችግሮችን አብሮ መፍታት ይህንን ስሜት የቁርጠኝነት የጽናትን ስሜት ለቀጣዩ ትውልድ ታስተላልፋለህ ማለት ነው እና ይሄ ትርክት እየተጋባ ይሄዳል። ቀጣዩ የትውልድ ቅብብሎሹ ውጤታማ እንዲሆን ያደርጋል ማለት ነው እና እንደዚህ አይነት ትላልቅ ሀገራዊ ፕሮጀክቶች መስራት ለሀገሪቱ ትርክት ዜጎች እንዲሰባሰቡ በአንድ ዓላማ በአንድ እንትን ውስጥ እንዲቀመጡ ትልቅ አስተዋጽኦ አበርክቷል ብዬ ነው የምወስደው። መልካም፣ አንድ ስልክ አለን። እሱን እስኪ ሄሎ፣ እናስልኝ የዳጓ አዘጋጅ ሰላም ነን፣ እንደምን አሉ? እንተዋወቅ። እንዴት አረፈዳችሁ? ሰላም ነን፣ እግዚአብሔር ይመስገን። ወንድም ተስፋ እባላለሁ ከአምቦ። እሺ አቶ ወንድም ይቀጥሉ ሀሳቦትን። እሺ፣ በቅድሚያ ስለምትሰጡት ማህበራዊ አገልግሎት ከፍተኛ አክብሮትና አድናቆት አለኝ። በዚሁ ቀጥሉበት እላለሁ። እሺ፣ እናመሰግናለን። እንግዲህ ናሽናል ኢንተረስት ወይም ብሔራዊ ጥቅም ሲባል ከፖለቲካ አኳያ፣ ከኢኮኖሚ አኳያ፣ ከሶሻል አኳያ ሊታይ ይችላል እና ለምሳሌ ከፖለቲካ አኳያ ብናስብ የሀገር ዳር ድንበር ቢደፈር ሉዓላዊነት ተነካ ማለት ነው። ያ ድንበር መደፈሩ ወደ ትክክለኛው ጎዳና እንዲመጣ እያንዳንዱ ዜጎች እንዲሰለፉና እንዲከላከሉ ይደረጋል። ሁሉንም ዜጎች የሚነካ ነው ማለት ነው።
በማህበራዊ ጉዳይ ደግሞ ብታይ ዜጎች በሌላ አገር ውስጥ በሚኖሩበት ጊዜ ዜጎች ቢዋረዱ ሚስትሪትድ ቢሆኑ በሌላ ሀገር ክብር ይነካል፣ የአንድን ሀገር ህልውና ይነካል። በዚህ የተነሳ ይሄ ናሽናል ኢንተረስት እንዲከበር መንግስት በውጭ ዲፕሎማሲው በኩል ከፍተኛ ጥረት ያደርጋል ማለት ነው። በኢኮኖሚውም ደግሞ ስንመጣ ብዙ አገርን የሚያሰባስቡ ህዝብን በመላው የሚጠቅሙ የኢኮኖሚያዊ ፍላጎቶች ቢከበሩ በሀገር ውስጥ ቢከበሩ ናሽናል ኢንተረስት ናቸው ብዬ ነው የማስበው እና ከዚህ አኳያ ግራንድ ሬኔሳንስ ዳሙን ብናስብ እንግዲህ አሁን ተገንብቶ ሲያልቅ አገልግሎት የሚሰጠው መላው ኢትዮጵያ ነው ማለት ናሽናል ግሪድ ውስጥ ይገባና ሁሉም የኢትዮጵያ ክፍል ተቋዳሽ ይሆናል ማለት ነው። ሁሉንም አፌክት አዘ ናሽናል ሌቭል አፌክት የሚያደርግ ነው። ፕላስ ባለሙያዎችም እንደተናገሩት ይሄ በኢትዮጵያ አቅም ሊገነባ ያልተቻለ ነበረ ለዘመናት። አሁን ግን በቁጭት ተነስተው እያንዳንዱ ዜጋ የተሳተፈበት ስለሆነ ይሄ ትውልድ ደግሞ ወደፊት ታሪክ ሰርቷል ተብሎ የሚነገርበት ጉዳይ ነው። ስለዚህ ናሽናል ኢንተረስቱ ተጠብቆ ሁሉንም ህዝብ አሰባስቦ የሚገኝ የኢኮኖሚ አውታር ነው ማለት ነው። ስለዚህ ለወደፊቱ ምንድነው መደረግ ያለበት? በዚህ ሞራል ተነሳስተን ሌሎች የተሻሉ ከፍተኛ የሆኑ ፕሮጀክቶችን ደግሞ ስራ ላይ መዋል አለብን። በዚህ ረክተን ይሄን ብቻ ታሪክ ሰርተን ቁጭ እንዳንል ዜጎች በይበልጥ መሪዎች በይበልጥ በዚህ ጉዳይ ሊያስቡበት ይገባል ብዬ አስባለሁ። ግን ናሽናል ኢንተረስትንም ለማስከበር በትክክል በውስጥም የሀገር ሰላም ወሳኝነት አለው። የህዝብ አንድነት ወሳኝነት አለው። በአንድ ገዢ ሀሳብ ላይ ዜጎች ተሰባስበው እንዲንቀሳቀሱ ያስፈልጋል። ስለዚህ በዚህ አኳያ መንግስትም እያንዳንዱን ዜጋ ለሰላሙ፣ ለአንድነቱ፣ ለጥንካሬው የስራ ባህላችን እንዲጎለብት ጠንክረው መስራት አለባቸው። በዚህ ተዘናግተው በአንድ የታሪክ ክስተት ብቻ ተዘናግተን ልንቀመጥ አይገባም። ሌሎች ብዙ ግድቦች ብዙ መስራት ይቻላል። በመስኖም አካባቢ ብዙ ተንቀሳቅሰው ሀገሪቱን ከድህነትና ከችግር ማውጣትና በዓለም ደረጃ ቀና ብለን እንድንንቀሳቀስ የሚያደርጉን ስራዎች በሙሉ ብንሰራ ጥሩ ነው። በተለይ ድህነት አንገት የሚያስደፋ ነው እንደምታውቀው እና በረሃብ ስንጠቀስ የነበርን ዜጎች ነን። ከዚያ ሁሉ ወጥተን ካደጉ ሀገሮች በማደግ ላይ ካሉ ሀገሮች የምንሰለፍ ከሆነ ናሽናል ኢንተረስታችንን በዓለም አቀፍ ደረጃ ኢቭን ለማስከበር ተሰሚነት ይኖረናል። ስለዚህ ከዚህ አኳያ ህዝብም መንግስትም ተባብሮ ሊሰራ ይገባል የሚል እምነት አለኝ። አመሰግናለሁ። በጣም ነው የምናመሰግነው አቶ ወንድም፣ እናመሰግናለን። ወደ እርስዎ ልምጣና ቀደም ሲል ያነሳ ነው ከዚህ ከብሔራዊ ትርክት አንዱ ማሳያ አድርጎ ማንሳት እንችላለን። ምክንያቱም ሁሉም በተለየ አንድ ፕሮጀክቱ ተፈጻሚ ከመሆኑ በፊት ስለዛ ፕሮጀክት በማህበረሰቡ ውስጥ ለማስረዳት ብዙ ጊዜ ይወስዳል። በተለይ ከኮሚኒኬሽንም አንጻር ማለት ነው። የራሱ የሆነ ትምህርትም አለው ራሱ ሂደቱ። ግን በዚህ በታላቁ የኢትዮጵያ ህዳሴ ግድብ ላይ መላው የኢትዮጵያ ህዝብ ወዲያውኑ ልክ የፕሮጀክቱ ይፋ ከተደረገ ጀምሮ የራሱን የሆነ አበርክቶ እንዳለውና በተለይም አስፈላጊ መሆኑን ቀድሞም የተረዳበት ሁኔታዎች ቁጭትም የነበረበት ስለሆነ የዛን ነጸብራቅ አይተኗል ባለፉት 14 ዓመታትና እርሶስ እንዴት አገኙት? በትክክል ያው ደማቅ ብሔራዊ ትርክት ማሳያ ነው የህዳሴ ግድባችን ማለት ነው። ብሔራዊ ትርክት ማለት እነኚህ ንዑስ አጀንዳዎች የሀገርን አቅም እንዳይበትኑ ዋና ዋና ሀገራዊ አጀንዳዎችን የህዝብን አቅም በዋና ዋና አጀንዳዎች ላይ የሚያስተባብር ለብሔራዊ መግባባቱ መሰረት የሚጥል በአጠቃላይ ደግሞ ለአገር ግንባታው ሰፊ መደላደል የሚፈጥር ትርክት ማለት ነው ብሔራዊ ትርክት ማለት። ይሄን ነገር ቀጥታ ወደ ህዳሴ ግድብ ስናመጣው ይሄንኑ ነገር ያየንበት ነው፣ ትርጉም ያየንበት ነው ማለት ነው። ህዝብ ከምንም ነገር በላይ በፖለቲካ ሳይከፋፈል፣ በብሔር በሃይማኖት ሳይከፋፈል አንድ ሆኖ አንድ የጋራችን ዋና ብሔራዊ ጥቅማችን ነው ብሎ ሆይ ብሎ ከዳር እስከ ዳር በአቅሙ በጉልበቱ ኢቭን እስከ ህይወት መስዋዕትነት የተከፈለበት ትልቅ አገራዊ አጀንዳ መሆኑ የታየበት የብሔራዊ ትርክት ማሳያ መሆኑ በትክክል የታየበት ነው። ህዝቡ ከዳር እስከ ዳር በምንም ነገር ሳይከፋፈል ዲያስፖራውን ጨምሮ አንድ ሆኖ
የታገለበት ከፍተኛ ውጤት የተገኘበት ማንም ኢትዮጵያ ላይ ከዚህ በፊት ጦር ሲወረውር የነበረው ለማደናቀፍ ሲንቀሳቀስ የነበረው አፉን እንዲይዝና እንዲቀበል ያደረገበት ኢትዮጵያን በአንድ ላይ ያሰባሰበ ዋነኛ መሰረታዊ ጉዳይ ሆኖ የታየበት ነው። ከመጀመሪያ ከሀሳቡ ጀምሮ ማለት ነው። ከሀሳቡ ጀምሮ ገንዘቡን ከማሰባሰብና ወደ ስራ ከመግባት ጀምሮ በጋራ ሆኖ ከመጠበቅና ከመስራት ጀምሮ ኢትዮጵያን እንደዚህ ከዳር እስከ ዳር ያለ ፖለቲካ ልዩነት ያለ ምንም ልዩነት ያሰባሰበ ትልቅ ሀገራዊ አጀንዳ አለ ብዬ አላስብም። ስለዚህ ዋና የብሔራዊ ትርክት ማሳያ ከዚህ ብዙ ነገር የተማርንበት ኢትዮጵያን አንድ ያደረገ ለታሪክ የሚቀመጥ ትልቅ የኢትዮጵያ አንድነት የተፈጠረበት ስለሆነ ጥሩ እና ደማቅ የብሔራዊ ትርክታችን ማሳያ ነው ብዬ ነው የሚወስደው። ዶክተር በተለይ እንግዲህ የታላቁ የኢትዮጵያ ህዳሴ ግድብን ስናነሳው በተለይ በቀጣይ የሚኖረውን በሀገራችን ላይም የሚኖረውን በጎ አስተዋጽኦንም መሰረት አድርገን ነው ውይይት የምናደርገው እና በተለይ የግድቡን ቅድም ከብሔራዊ ጥቅም አንጻር አይተነዋል። ከሉዓላዊነትን ከማስጠበቅም አንጻርም ደግሞ እስከ የተወሰነ ነው። በተለይ ሉዓላዊነት ስንል እንግዲህ ቀጥሎ የሚመጡ ነገሮች አሉ። ያው የሉዓላዊነትን ትርጉም ስንመሰርተው የኢኮኖሚ ሉዓላዊነትን ማስጠበቅ መሰረታዊ ነገር ነው። የጸጥታውም ጉዳይ አለ። እንግዲህ ከ7 በላይ የሆኑ የራሱ የሆኑ ትርጉም አሉት። አንድ ሀገር ሉዓላዊነቷን አስጠብቃለች ስንል ከቅርብ ጊዜ ወዲህ ደግሞ በተለይ በምግብ ራስን ማስጠበቅ የሚለውም ራሱን ችሎ የምግብ ወይም ሉዓላዊነት የሚሉ ሀሳቦችም ሲነሱ ነበርና እስኪ ታላቁ የኢትዮጵያ ህዳሴ ግድብን ከዛኛው እይታ ደግሞ እንየው እስኪ። እሺ፣ ሉዓላዊነት እንዳልከው ብዙ መገለጫዎች አሉት። እያንዳንዱ በትንን ማየት ካስፈለገ እንወያይበት ጊዜ ካለን። እሺ፣ አሁን ለምሳሌ አንደኛው ቅድም እንደጠቀስኩት አንዱ ሉዓላዊነት የኢኮኖሚ ሉዓላዊነት ነው። ኢትዮጵያን በኢኮኖሚ ሉዓላዊነቷ እንዲጨምር ታላቁ የህዳሴ ግድብ ትልቅ ፋይዳና አስተዋጽኦ እንዳለው ግልጽ ነው። ማሳያዎቹም አሉ፣ መጥቀስ ይቻላል። ለምሳሌ ግድቡ የኤሌክትሪክ ኃይል በራሳችን አቅም ማመንጨት መቻላችን ራሱ ከውጭ ወይንም ወደፊት ኢኮኖሚያችን አድጎ ከሌላ ሀገራት ጥገኛ ሆነን ኤሌክትሪክ ሊያስፈልገን ይችላል። ያንን ኤሌክትሪክ ጥገኝነትን ከሌሎች ሀገራት ያለንን ማቋረጥ መቻሉና በራስ አቅም ይህንን መሸፈን መቻል ራሱ አንዱ ሉዓላዊነት ነው። በራስ መቆም ማለት ነው። የኃይል አቅርቦትን በራስ መሸፈን ራሱን ችሎ ማለት ነው። የኃይል አቅርቦት ይሄ ምንድን ነው? ኢትዮጵያ የራሷን የኢነርጂ ፖሊሲ ፎርሙሌት አድርጋ እንድትተገብር ነፃነት ይሰጣታል። ስለዚህ በኢነርጂው ላይ ነፃ ነች ማለት ነው። የራሷ አቅም አላት። በራሷ ዜጎች በራሷ ሀብት እያመረተች ነፃ የሆነ ፖሊሲ አውጥታ ኢነርጂ ፖሊሲ መተግበር እንድትችል ፍሪደም ይሰጣታል ማለት ነው። የተደራዳሪነት አቅሙንም ይጨምራል። እሱ እመጣልሃለሁ። ሌላ የፋይናንስ ሉዓላዊነትንም ይጨምራል ማለት ነው። አቅም ለምን ብድር የለበትም፣ እዳ የለበትም። ሰው ከዚህ ነፃ ሆነ በራስ አቅም የሰራው የፋይናንስ ሉዓላዊነት ጋር ይያዛል። ወደፊት ደግሞ በቀጣይ ሀገሪቷ ያለባት እዳ ካለ ራሱ እሱንም የመሸፈንና እሱንም የማገዝ ለምን ኤክስፖርት አድርገን በምናገኘው ገንዘብ ይህንን እዳዎቻችን እንሸፍናለን። ይሄ ደግሞ የፋይናንስ ሉዓላዊነትን አመጣ ማለት ነው። ይሄ ፋይናንስ ሉዓላዊነት አንድ ላይ ኢኮኖሚ ሉዓላዊነት ጋር ትልቅ አስተዋጽኦ አለው ራሱ የቻለ። ወደ ፖለቲካ ሉዓላዊነት ላምጣለ። አንዱ ትልቁ ፋይዳው የታላቁ ህዳሴ ግድብ የውጭ ግንኙነትን ያጠናክራል። እንዴት ነው የውጭ ግንኙነታችን የሚያጠናክረው? ኢትዮጵያ የምታመርተውን ኃይል ከራሷ ፍጆታ አልፋ ለጎረቤት ሀገራት ስታቀርብ ማቅረብ ስትጀምር የኢትዮጵያ በቀጠናው ያላት በጎረቤት ሀገራት አካባቢ ያላት ተሰሚነቷና ኢኮኖሚያዊና ፖለቲካዊ ተጽዕኖዋ እየጨመረ ይሄዳል። ለምን? ይህንም በኤሌክትሪክ በኢኮኖሚ ታስተሳስራለ ማለት ስትተሳሰር የጥቅም መተሳሰር ይመጣል። ያኔ ደግሞ የኢትዮጵያን ኢኮኖሚ ግንኙነት ሲጠናከር ፖለቲካ መረጋጋትን ደግሞ ያመጣል ማለት ነው። ይሄ ደግሞ የኢትዮጵያን ተደማጭነትና ተሰሚነትና ተጽዕኖ ፈጣሪዋ ላይ የበኩሉን እንትን አለው አስተዋጽኦ ይጨምራል፣ ተጽዕኖ ይጨምራል። በተለይም ደግሞ አሁን የውጭ ጉዳይ ፖሊሲ ከያዘው አቋም አንጻር ከጎረቤት ሀገራት ያለው ጎረቤት ሀገራት ቅድሚያ የሚሰጥ ፖሊሲ ስለሆነ ማለት ስለዚህ በዓለም አቀፍ መድረኮች ላይ ኢትዮጵያ ድምጿን የበለጠ ከፍ አድርጋ ተደማጭነቷንም እንዲጨምር ድምጿን በልበ ሙሉነት እንድትናገር ያደርጋታል። ስትደራደርም ለምን ኢትዮጵያ ትልቅ ሀገር እንደሆነች ትላልቅ ፕሮጀክት በራሷ ልጆች ተነሳሽነት ሰርታ ማቅረብ የሚችል በመሆኗ ማለት ነው። ሌላ የቴክኖሎጂ ሽግግር ወይም የቴክኖሎጂ ሉዓላዊነትን ከማሳደግ አንጻር ሉዓላዊነት ብዙ ነው ብለናል። ቴክኖሎጂ ኢትዮጵያውያን ቴክኒሽያኖች፣ መሐንዲሶች
ባለሙያዎች እነዚህ በርካታ ልምድና ብቃት እየያዙ ነው በዚህ ግንባታው ላይ ማለት ነው። ይህንን ልምድና ብቃት የቴክኖሎጂ ሽግግር አድርገው በቀጣይ የሚሰሩ ትላልቅና ውስብስብ ሀገራዊ ፕሮጀክቶች ላይ ማዋል ይችላሉ ማለት ነው። ይሄ ቴክኖሎጂ ሽግግር አቅም እየፈጠረ ሄደ ማለት ነው። ራሱ ወደ መቻል ነው። ይህንንም ሉዓላዊነት የቴክኖሎጂ አቅም ራሱ ሉዓላዊነት እያዳበርክ ነው የምትሄደው በረጅም ጊዜ ማለት ነው። እንደዚህ አይነት መሰል ፕሮጀክቶችን በመተግበር ማለት ነው። ሌላ የምግብ ሉዓላዊነትን ማረጋገጥ ያስችላል። የምግብ ሉዓላዊነት መንግስት አሁን ትልቅ ትኩረት የሰጠው ነው። ኢትዮጵያ ዲክሽነሪ ላይ ፋይማይን ወይንም ድህነት፣ ረሃብ በሚል ነበር በድሮ የምትታወቀው። ያንን ቶታሊ የሚቀይር ፕሮጀክት ነው። በምግብ ራስን ለመቻል የምናደርገውን ጥረት የሚደግፍ ነው የታላቁ ህዳሴ ግድብ። እንዴት ካልከኝ ውሃ በቂ ውሃ እየተያዘ ነው። ይሄ ውሃ ከመስኖ ጋር እያያዛል። አንዱ ትልቁ መስኖ ልማት ፕሮጀክቶች አትክልት፣ ፍራፍሬ፣ ሌሎች ስንዴ፣ በርካታ ነገሮችን ማልማት ትችላለን። ከቅርብ ጊዜ ወዲህ እንኳ የምናየው በጣም ከፍተኛ የሆነ የአሳ ምርትን ላነሳልን ነበር። በሺዎች ቶን የሚቆጠር አሳ ቶን እየተመረተ ነው ይመረታል። አሁን በጣም ከፍተኛ ትልቅ ሀብት ነው አሳ እና ከመስኖ ልማት ጋር በተያያዘ የገበሬዎች ወይም የአርሶ አደሮችን የኑሮ ዘዴ ያሻሽላል፣ ህይወታቸውን ይቀይራል፣ ኢኮኖሚውን እዛ ጋር ያፋጥናል። ፕሮዳክቶች ገበያ ውስጥ ይገባሉ፣ ገበያን ያረጋጋል። ደግሞ እንደዚህ ከዛ የሚወጡ ምርቶች ማለት ኢኮኖሚውን ያረጋጋል፣ የኑሮ ውድነትን ይቀንሳል እና ኢትዮጵያ በምግብ ለመቻል ራሷን ለመቻል የምታደርገውን ጥረት በከፍተኛ ሁኔታ ያግዛል ማለት ነው። በአጠቃላይ ስናይ ታላቁ የህዳሴ ግድብ የኢትዮጵያውያን ሉዓላዊነት በተለያየ ዘርፍ እንዲከበር ያደርጋል። አንዱም በምግብ፣ በኢኮኖሚ፣ በፖለቲካ፣ በቴክኖሎጂ አቅም እና በሌሎች ዘርፎች ኢትዮጵያ ሉዓላዊነቷን እንድታስከብር የበኩሉን ትልቅ ሚና የተጫወተ ታላቅ ሀገራዊ ፕሮጀክት ነው ማለት እንችላለን። ልክ ነው። በተለይ የዚህ ግድብ አስፈላጊነትን የኢትዮጵያ ሕዝብ ተረድቶ እንደዚህ በዚህ መልኩ ሲረባረብ በቀደም ሲል አሁን እዚህ ግድብ መገደብ የለበትም በእኛ በታችኛው ተፋሰስ ላይ ተጽዕኖ ያደርስብናል የሚሉ ሀገራት እንደሚያስታውሱት ቅድም ያነሱልኝ አሁን ኢትዮጵያ በድርቅ በረሃብ መነሻ አድርጎ ዛሬ በብዙ ሀገራት የሚነሳው በዛን ጊዜ እነሱ ከዚህ ከወሰዱት ውሃ ለብዙ ዓመታት እንግዲህ ባቀቡት ውሃ ማለት ነው ሲጠቀሙበት ቆይተዋል። እኛ በድርቅ ያኔ ጉዳት በነበረበት ጊዜ ማለት ነው እነሱ በዛን ጊዜ እንግዲህ ምንም ድርቅ አልነካቸውም። ግን ዛሬም ያው በተመሳሳይ ሁኔታ የኢትዮጵያ ይህን ተረድቶ ግን ለመቀልበስ ጥረት ያደረግ ነው ከዛ መነሻ ያደረገ ነው። ሄሎ ጤና ይስጥልን። ሄሎ ጤና ይስጥልኝ። እንተዋወቅ፣ እንደምን አሉ? እሺ እንደምን አላችሁ? አቶ ደንደና ወልቀባ እባላለሁ ከአምቦ። እሺ ይቀጥሉ ሀሳቦትን። ኦኬ እንግዲህ በመጀመሪያ ደረጃ አንተንም አዋያችንም አመሰግናለሁ። እንደዚህ በሀገር ጉዳይ ላይ ምሁራኖችን ጋብዞ ስለ ሀገር ማዋየት በጣም ደስ የሚል ነገር ነው። በተለይ ዶክተሩን በጣም አመሰግን እፈልጋለሁ። እሺ ይህን ካልኩ በኋላ እንግዲህ ስለ ህዳሴያችን ብሔራዊ ጥቅሙ ምንድን ነው የምለውን ነገር ስናይ ኢትዮጵያ እንግዲህ ለረጅም ዓመታት ስትረዳ፣ ስትጎዳ፣ ስትጨቆን የቆየች ሀገር ነች። አሁን ካሁን በኋላ ብሔራዊ ጥቅሙ ላይ ስናየው ይሄ ግድብ ከተጠናቀቀ በኋላ ኦልሞስት ወደ 80% 85% አካባቢ ደርሷል ብዬ እገምታለሁ። ከተጠናቀቀ በኋላ ኢትዮጵያ ወዴት ነው ጥቅሟ ምንድን ነው? አንደኛ በቂ ማጥራት ስናገኝ ኢንዱስትሪ ይስፋፋልናል፣ ባለሀብቶች ይገባሉ፣ ስራት ይቀንስልናል። ይሄ አንድ ሁለተኛ ለረጅም ዓመታት በኩራዝ ሲጨናፈሱ ሲጎዱ የቆዩ እናቶች በማብራት ያገኛሉ። ኑሮ ውድነቱ እንኳን በዚህ አጋጣሚ ይቀንሳል ብዬ እገምታለሁ። በሶስተኛ ደረጃ ደግሞ ማብራት ሽጠን ወደ ውጭ ሽጠን ሀገራችን ታድግበታለች፣ ትበለጽጋለች። ብሔራዊ ጥቅሙ ይሄ ነው። እኔ ሳላመሰግንና ሳላደንቅ የማላልፈው ነገር የቀድሞ ጠቅላይ ሚኒስትራችን አቶ መለስ ዜናዊ ይሄን አባይን የደፈሩ ጀግና ናቸው። ትልቅ ምስጋና አለኝ ለእሳቸው። ቀጥለው ነፍሳቸውን ይማርና ቀጥለው ምንድን ነው ያሉት? እኛው ግንበኛ እኛው አናጺ እንደጀመርን እንጨርሳለን የሚል መልዕክት ነበር ያስተላለፉት፣ እንደ አበጥሩ ማለት ነው። ትልቅ ምስጋና አለኝ ለእሳቸው። እንደተባለው እንደጀመርን ጨርሰናል፣ እግዚአብሔር ይመስገን። ስለዚህ አሁን እንግዲህ
ቀደም ብዬ እንደተናገርኩት መልካቸውን እየቀያየሩ ድምጻቸውን እያጠፉ በስም በዛም ቸክለኩሱብን እንኳን ከአሁን በኋላ አንገታችን ማለት ነው። ምክንያቱም ኢትዮጵያ ልትበለጽግ ነው፣ ኢትዮጵያ ልትሰሪም ነው ብሎ ራሳቸው የሚያማቸው በተለያየ ነገር የሚያባሉን ሰዎች ራሳቸው ከአሁን በኋላ ያፍራሉ ብዬ ገምታለሁ። ስለዚህ አሁን ኢትዮጵያ ከአሁን በኋላ ከተረጂነት ወደ ረጂነት ምዕራፍ እንደምትሻገር አይሆፕ በቃ እርግጠኛ ነኝ። ስለዚህ ይሄን ግድብ ደግሞ እንዴት ነው የምናየው፣ እንዴት ነው የምንጠብቀው የምለውን ነገር ወደ እዛ ስንመጣ እንደ አይናችን ብሌን ጥንቃቄ ያስፈልገናል። አሁንም እንግዲህ መሰንጋት የለብንም እንዳልኳችሁ። አሁን ጠላት አይተኛም፣ መልኩን ቀይሮ ደግሞ በሌላ እንትን ሊሞክር ይችላል። ግን አሁን ምንም አመጣም ብለን ደግሞ ራሳችን መጣል የለብንም። ከፍተኛ ጥንቃቄና ጥበቃ ያስፈልጋል። እንግዲህ ኢትዮጵያ በዚህ አሁን ድህነቷ ይቀረፋል፣ ኢትዮጵያ ትበለጽጋለች፣ ታድጋለች የሚል መልዕክት ለማስተላለፍ ነው። በጣም አመሰግናለሁ። እናመሰግናለን። አቶ ሞጋ በተለይ ቅድም እያነሳን ያለው ከሉዓላዊነት አንጻር ነው። ቀደም ሲል ዶክተርም በስፋት አንስቶታል ከተለያዩ እይታዎች አንጻር። ግን በሌላ እይታዎችም ያው የራሱ የሆነ አስተዋጽኦ ይኖረዋልና የእርስዎን እይታ ደግሞ እንካፈል። እሺ፣ አመሰግናለሁ። እንግዲህ የምግብ ሉዓላዊነት ማለት በብዙ መልኩ እንደሚገለጽ ያው ወንድሜ አንስተዋል። ከዚህ ከሉዓላዊነት ውስጥ አንዱና መሰረታዊ በሆም ግሮን ኢኮኖሚ በሀገሪቷ ማለት ነው የሀገር በቀል የኢኮኖሚ ልማት ስትራቴጂያችንም የተቀመጠው የምግብ ሉዓላዊነትን ማረጋገጥ ነው። የምግብ ሉዓላዊነት ማረጋገጥ የኢኮኖሚ ሉዓላዊነት ማረጋገጥ ነው። አንድ ሀገር የኢኮኖሚ ወይም የምግብ ሉዓላዊነት ባላረጋገጠበት ዋናውን መሰረታዊውን የሀገር ሉዓላዊነት ማረጋገጥ እንደማይችል በተጨባጭ አይተናል። በአሁኑ ሰዓት ዓለም ላይ አዲሱ ቅኝ ግዛት እነዚህ የምግብ ሉዓላዊነትን ያላረጋገጡ ሀገሮችን እርዳታ እየሰጡ ከእርዳታው ጋር ግን የኢትዮጵያን እጅ የሚጠመዝዝ የሀገሮችን እጅ የሚጠመዝዝ አጀንዳ እየሰጡ ሉዓላዊነታቸውን እየተዳፈሩ የሚሄዱበት ሁኔታ አይተናል። ስለዚህ ለኢትዮጵያ የምግብ ሉዓላዊነትን ማረጋገጥ የህልውና ጉዳይ መሆኑ ተይዞ እየተሰራ ነው ማለት ነው። ወደ ህዳሴ ግድብ ስንመጣ የኢኮኖሚ ሉዓላዊነትን ለማረጋገጥ አንደኛ እንደተነሳው የኤሌክትሪክ ስናመነጭ አንድ ለአገር ቤት፣ ሁለት ሽጠንም ደግሞ የውጭ ምንዛሬ ስናገኝ መልሰን ልማቱን እናፋጥንበታለን። ሁለተኛ እና ትልቁና መሰረታዊ ነገር የተለያየ ብዙ ግድቦችን መስራት እንችላለን። የመስኖ ግድብ ማለት ነው። እነኚህ የመስኖ ግድቦች የእርሻ ስራችን ያዘምናሉ። የምግብ ዋስትና እንድናረጋግጥ ዋናና መሰረታዊ ጉዳይ ይሆናሉ። የምግብ ዋስትና ስናረጋግጥ ደግሞ ተደምሮ የሀገር ሉዓላዊነት እንዲከበር ሰፊ ሚና ስለሚጫወት እንደ ሀገር ዋናና ትልቁ የህዳሴ ግድብ የሚመጣ ብዙ በርካታ የመስኖ ግድቦችን ሰርተን የመስኖ ግድቦቹ ደግሞ የእርሻ ስራችንን በማዘመን ከእርሻ ስራችን አዘምነን በምግብ እህል ከራስ መቻል አልፎ የምግብ ሉዓላዊነትን አረጋግጠን የማይጠመዘዝ እጇ በእርዳታ የማይጠመዘዝ ለተረጂነት ያልተጋለጠች ኢትዮጵያን በመፍጠር የኢትዮጵያ ሉዓላዊነት በተሻለ መልኩ ለመጠበቅ ትልቅ ስራ እየተሰራ ስለሆነ ከዚህ አንጻር የህዳሴ ግድባችን ሰፊና ትልቅ ቦታ ይኖረዋል። ትልቁና ዋናው መሰረታዊ ነገርም ይሄ ነው ብዬ ነው የማስበው። መንግስት በዚህ መልኩ እየሰራበት ነው። በሌላ በኩል በተለይ የዚህ ታላቁ የኢትዮጵያ ህዳሴ ግድብ ትልቁ ትርጉም ሆኖ የምናየው በተለይ ከመሰረቱ ስናስታውሰውም አይችሉም ተብሎ መቻልን ያየንበትን ሁኔታ እናየዋለን። ሁለተኛ የኢትዮጵያ ህዝብ ደግሞ የማድረግ አቅሙን የሚያሳየበት ነው። በተለያየ መልኩ ማየት እንችላለን። ከዚህ ቀደም በብዙ በተለይ በታላላቅ የሆኑ ሀገራት ኢትዮጵያን በጦርነት ለማንበርከክ የተለያዩ ጥረቶች ሲያደርጉ እንደማይችሉ ያሳዩበት አውድን እናያለን። ግን በዚህኛው መልኩ ደግሞ ምናልባትም ሌላ ገጽታ ሆኖ የምናየው ነው እና ከሱ እስኪ እንየው። እንግዲህ ኢትዮጵያ የማድረግ አቅም እንዳላት ያሳየ ፕሮጀክት ነው ታላቁ ህዳሴ ግድብ። ኢትዮጵያውያን ከተባበርን፣ በአንድነት ከቆምን ማድረግ እንደምንችል እንደዚህ አይነት ትላልቅ ሀገራዊ ፕሮጀክቶች መፈጸም እንደምንችል ባይዘው ታሪክም እኮ አለን። የአድዋ ድልን እኮ ያሸነፍና አሁን እኮ ይሄ ድጋሚ አድዋ ድል ነው፣ ሁለተኛው አድዋ ድል ነው። ይሄኛው ታላቁ ህዳሴ ግድብ መጀመርና መጠናቀቁ በራሱ ጫናዎች የነበረበትና ጦርነት ውስጥ አልፈናል ማለት እንችላለን እና ድጋሚ ሁለተኛው አድዋ ነው ብለን እንወስዳለን እና
አድዋም የመጣው ጥንት አባቶቻችን በጋራና በአንድነት ቆመው በሀገር ውስጥ አንድነት ፈጥረው ውስጣቸው ችግር የነበረው ሁላ ችግሮቻቸውን ልዩነታቸውን ትተው ጠላትን በመመከት በጋራ አንድነት በመቆም ነውና ይሄ አቅም ይጨምርልሃል። በጋራ ስትቆም፣ በአንድነት ስትቆም፣ ስትተጋገዝ። አሁን ለምሳሌ አንዱና ዋነኛው የህዳሴ ግድብ የህዝባዊ ተነሳሽነት መገለጫ ነው። ህዝቡ በአንድነት የተነሳ በሞራል በገንዘብ በመዋጮ በጉልበቱ ይህን ሁሉ አስተባብሮ ነው አንድ ላይ የቆመና ህዝባዊ ተነሳሽነትን የምናይበት ነው። ሁለተኛ የዲያስፖራ ተሳትፎ ቀላል አልነበረም። ዲያስፖራውም በሰው ሀገር በዛ በሄደበት ሀገር በደከመበት ሀገር ያገኘውን መዋለ ንዋይ ገንዘቡን፣ አቅሙን፣ ሞራሉን ያፈሰሰበት ነውና ከፍተኛ የህዝብ ተነሳሽነት የተነሳበት ነው። ኢትዮጵያውያን ማንኛውም ድንበርም እንደማይገድበን ለአንድነት ስንቆም ድንበርም እንደማይገድበን ያሳየንበት ነው ማለት ነው። ዲያስፖራው ተሳትፎ ይህንን ነው የሚያሳየው እና በሀገራዊ አንድነት ላይ ድንበር ሳይገድበን በጋራ በአንድነት ቆመናል። ሌላው የመንግስትና የህዝብ የጋራ ራዕይ አንድ የሆነበት ነው። መንግስት ይህን ነገር ጀመረው፣ ይህን ነገር ለማስፈጸም ይህን ነገር ወደ ብልጽግና ይሄዳል ብሎ የህዝብ ፍላጎት እንደሆነ ተረድቶ ሄደ። ይህንን ደግሞ ቁርጠኛው አቋም ይዞ መንግስት በተለይ ከፍተኛ ትኩረት ማኔጅመንት ሲስተሙ ላይ በተለይ ከለውጡ 7 ዓመታት በኋላ መንግስት ከፍተኛ ትኩረት በመስጠት የህዝብ ፍላጎት መሆኑን ተረድቶ ኢትዮጵያን ወደ ብልጽግና ማማ እንደሚወስድ በማየት ቁርጠኛው አቋም በመያዙ ለስኬቱ ትልቁ ሚና ተጫውቷል ከህዝብ ድጋፍ ጋር። ስለዚህ የህዝብና የመንግስት የጋራ ራዕይ አንድ ላይ የታየበትና ውጤታማ የሆነበት እንትን ነው ማለት ነው። ሌላ የውጭ ጫናዎችን በጋራ በመቋቋም እንደሚቻል ማሳያዎች ውስጥ አንዱ ነው። ይሄም አንድ አቅም ነው የማስፈጸም በራስ የማድረግ ያልከውን ተመስገን የሚያመጣ ነው። ኢትዮጵያውያን በጋራና በአንድነትና በጽናት በመቆም ፕሮጀክቶችን ወደፊት ማራመድ ይችለናል ማለት ነው እና ይሄ ትልቅ የማስፈጸም አቅም ሆኖናል። ይህ በጋራ መቆም የዜጎች ለሀገራቸው ያላቸውን የማይናወጥ አቋም ያሳየ ነው ማለት ነው። ዜጎች ለዚህ ለህዳሴ ታላቁ ህዳሴ ግንባታ ብሔራዊ ጥቅም ስለሆነ ለሀገሪቱ ትልቅ ፋይዳ እንዳለው በመገንዘብ ይህንን አቋም በጋራ በአንድነት ይዘው አቋምና ፍላጎት ብቻ አይደለም፣ ፍላጎቱ ብቻ ሳይሆን በተግባር ማሳየት ነው። በድጋፍ በሞራል በመስጠት በጋራ ሆነን የሚመጣውን ነገር ሁላ በጋራ በአንድነት መቋቋም እንደምንችልና ማስፈጸምም ማድረግም እንችላለን የሚል የስ ዊካን የሚለውን እንችላለን የሚለውን ያሳዩበት ነው እና ይሄ ትልቅ ማሳያ ፕሮጀክት ተደርጎ ሊወሰድ ይችላል ማለት ነው። እሺ የማድረግ አቅማችን እንደ ብሔራዊ ጥቅም ከፍ ያለበት ፕሮጀክት ነው። እንደሚታወቀው በተለያየ ጊዜ ያልተደረገብን ነገር የለም። የህዳሴ ግድብ ላይ ገንብተን የሀገራችን ብሔራዊ ጥቅም እንዳናስከብር ያው የሚታወቅ ነው። ያልተደረገ ነገር የለም። ያንን ሁሉ አንድ ሆነን አሸንፈን ማለት ነው አጀንዳውን ትልቅ የዓለም አጀንዳ አድርገን ኢቭን በተባበሩት መንግስታት የጸጥታ ምክር ቤት 12 ጊዜ ተሰብስቦ ኢትዮጵያን እጅ ለመጠምዘዝና ግድቡ እንዳይገነባ ሲያረጉ መላው የኢትዮጵያ ህዝብ ከዳር እስከ ዳር ዲያስፖራን ጨምሮ ዲጂታል አርሚው በዛ ሰዓት ሚሊየን ኢቭን ነገ ጠዋት ተሰብስቦ ስንት ነገር ለማድረግ ኢትዮጵያን እጅ ለመጠምዘዝ ሊሞክሩ ስሉ ኢትዮጵያ ህዝብ ከዳር እስከ ዳር በአንድ ሌሊት እንኳን ብዙ ነገሮችን ሰርቶ ነገ ጠዋት ሊወሰን የነበረው ኢትዮጵያ ላይ ሊወሰን የነበረውን ነገር በማስቀረት በምንም አይነት ኢትዮጵያ በብሔራዊ ጥቅሟ ላይ የማትደራደር መሆኑ ወደ ኋላ የማትል መሆኑን ያሳየንበት ትልቅ ፕሮጀክት ነው ማለት ነው። ስለዚህ የማሳየት ወይም የመፈጸም አቅም በትልቁ ኖቶሊ ቅርብ ላሉ ጠላቶቻችን ወይም ታሪካዊ ጠላቶቻችን ዓለም እንዲረዳ ነው የማድረግ አቅማችን ከፍ አድርገን እጃችን በብሔራዊ ጥቅማችን ላይ የማይጠመዘዝ መሆኑን ያሳየንበት ኢትዮጵያ ከዚህም ውጪ ሌሎች ብሔራዊ ጥቅሟን ለማስከበር ተባብራ እንደምትሰራ የታየበት ትልቅ የማስፈጸም አቅም ወይም የመፈጸም አቅም የታየበት ትልቅ ፕሮጀክት ስለሆነ በዚህ መልኩ ማሳየት ይቻላል። እንግዲህ በተለየ አሁን ያነሳነው ከማድረጋችን ከዛ ደግሞ አይችሉም ብለው በተለያየ መልኩ በፋይናንስም በተለያየ አቅምም እንግዲህ በቻሉት የዲፕሎማሲያዊ ጫናዎችም በተለያየ መልኩ በሚታይም በማይታይም መልኩ ብዙ ጫናዎች የነበሩት ነው። ግን በዚህ መልኩ በአዲስ መልኩ የመጣውን ደግሞ የጫና የተቀለበሰበት መንገድ እና አሁን የምናየውን ውጤት የመጣበት መንገድ የዚህ ትውልድ የራሱ የሆነ በነገም ተጽፎ የሚቀርብ ነው እና
ግን ደግሞ ገና ቀሪ ሰዎች አሉን። እንደ ሀገርም ስናየው ለማደግ ብዙ ጥረት ያስፈልገናል። ብዙ ያልተፈቱ ችግሮች ያሉና ብዙ ፕሮጀክቶች የሚያስፈልጉ ነው። አሁን ቀጣይ ደግሞ የምናስባቸው የተለያዩ ፕሮጀክቶች አሉ፣ ልማቶች አሉ። ገና ታዳጊም ሀገር ስለሆነ ማለት ነው። ስለዚህ ይሄ ፕሮጀክት እንደ አንድ መስፈንጠሪያ ሆኖ ይታያል። ከዚህ ምን እንማራለን? እንግዲህ ታላቁ የህዳሴ ግድብን ውጤታማ ስኬታማ በሆነ መንገድ መጨረስ መቻላችን በራሱ ወደፊት ሀገሪቷ ለመስራት ወይንም በእቅድ የያዘቻቸው ትላልቅ ሀገራዊ መሰል ውስብስብ ፕሮጀክቶች ትላልቅ ፕሮጀክቶችን ውጤታማ በሆነ መንገድ እንድትጨርስ ይሄ የራሱ አሻራ ይጥላል ብዬ ነው የምወስደው። እንዴት ካለ አንደኛውና ዋነኛው የድልና በራስ የመተማመን መንፈስን ፈጥሯል። ኦልሬዲ ይሄ ታላቁ የህዳሴ ግድብ ድል እንዳረክ በራስ የመተማመንን ይፈጥራል። ይሄ በራስ የመተማመን የተፈጠረው ሌሎች ፕሮጀክቶችን እንድደፍር ያደርጋል። ለምን? የህዝብ ድጋፍ አለ፣ ፋይናንሱ አለ፣ አቅሙ አለ፣ ኤክስፐሪንሱንም ይዘሃል። እነዚህ ነገሮች ሁላ ተደምሮ አንድ ላይ ወደፊት እንደዚህ አይነት ትላልቅ ውስብስብ ፕሮጀክቶችን ሀገራዊ ፕሮጀክቶችን ለመፈጸም ድፍረቱን ይጨምርልሃል። ማለት እንደ ሀገር በዚህ ላይ ወደፊት እንሄዳለን የሚለውን ስቴፕ ለመሄድ ምንም ነገር ወደ ኋላ የሚመልሰን የለም። ራሱን ስፕሪንግ ቦርድ ይሆናል ማለት ነው ታላቁ ህዳሴ ግድብ በራሱ መጠናቀቁ ማለት ነው። ምክንያቱም ኢትዮጵያውያን በአስቸጋሪ ሁኔታ ውስጥ ሆነው የውጭ ጫናም እያለባቸው የውስጥ ችግሮችም በርካታ ችግሮች ነበሩብን። እነዛን ሁሉ ችግሮች አንድ ባንድ አሁን መጥቀስ አስፈላጊ አይደለም። አገራዊ ችግሮቻችን ነገር ድርቅ ነበር፣ ረሃብ ነበር፣ ኮቪድ ነበር፣ ዓለም አቀፍ ኢንፍሌሽኖች ማአት ነገሮች አሉ። እነዛን ሁሉ ተቋቁሞ አሁን መስከረም ላይ ሊመረቅ ነው። ይሄን ሁሉ ጫና ተቋቁሞ የውጭ ጫናን ተቋቁሞ የውስጥ ጫናን ተቋቁሞ ዓለም አቀፍ ነባራዊነትን ተቋቁሞ ይሄንን ፕሮጀክት መጨረስ መቻል ማለት ከዚህ በኋላ ለሚመጡ ፕሮጀክቶች ደግሞ ትልቅ መነሳሳትና ጥሩ መደላደልን ስፕሪንግ ቦርድ ይፈጥራል ማለት ማስፈንጠሪያ ነው ማለት። ሌላው የአቅም ግንባታና ልምድ ማዳበር ጋር በተያያዘ ቅድም እንደጠቀስኩት መሐንዲሶቻችን፣ ኢንጂነሮቻችን፣ ባለሙያዎቻችን ግድቡን ከመገንባት ጀምሮ ከመጠገን፣ ከመንከባከብ፣ ከማስተዳደር ቴክኒካል ነገሮች እነዚህን ሁላ ብቃት ይይዛሉ። እነዚህ ሁላ የተገኙ ብቃቶች ሌሎች ፕሮጀክቶች ላይ በቀላሉ ለማዋል ልምዳቸውን በቀላሉ ለማዋል ትራንስፈር ለማድረግ በጣም ኢዚ ይሆናል። መንገድ ላይ ባቡር፣ ሌሎች ነገሮችን በኋላ በደንብ ማንሳት ካስፈልግ እናነሳለን። ሌላ የህዝብ ተሳትፎ ማጠናከር የህዝብ ተሳትፎ ማግኘት እንደሚቻል በሀገራዊ አሰባሳቢ ጉዳይ ላይ ትላልቅ ፕሮጀክቶች ላይ የህዝብ ተሳትፎ ማግኘት በቀላሉ እንደሚቻል ህዝብን ማሰባሰብ እንደሚቻል የተወሰደበት ልምድ ነውና ህዝብን ከጎናችን ካቆምን ሁልጊዜ መንግስት ለሚያለማቸው ለሚያስባቸው ህዝብን ከጎኑ ካደረገ እንደዚህ አይነት ፕሮጀክቶችን ውጤታማ እንደሚሆን ያሳያል። ሌላም የፋይናንስ አቅምን ያጎለብታል። በህዳሴ ግድብ የሚገኘው ቅድም የጠቀስኳቸው ፋይናንሶች በሽያጭ በኤክስፖርትም በሌሎችም የሚገኙ ገቢዎች ሌሎች ፕሮጀክቶችን እንድንሰራ እገዛ ያደርጋል በራሱ በኩል ማለት ነውና እንደ ማስፈንጠሪያ በርካታ ጠቀሜታዎች አሉት ታላቁ የህዳሴ ግድብ። እሺ እንደ ማስፈንጠሪያ ትልቅ ሌሎች ካሁን በኋላ ለምንገነባቸው ኢትዮጵያ እንግዲህ ከድህነት ለመውጣት ገና ብዙ መስራት ይጠበቅባታል። ገና ብዙ ፕሮጀክቶችን መስራት አለብን። ኢትዮጵያ ሊያሻግሩ የሚችሉ ስራዎችን ገና መስራት አለብን። በዚህ ትልቅ ልምድ አግኝተናል። ሀብት እንዳለን ሀብታችንን በደንብ ፖቴንሻላችንን በደንብ አድርገን ብናወጣ ትልቅ ነገር መስራት እንደምንችል አሳይቶናል። የህዳሴ ግድብ የተገነባው በህዝባችን አቅም ነው፣ በህዝባችንና በመንግስት አቅም ነው። ስለዚህ ይሄን ጨምረንበት የእውቀት ሽግግር ተፈጥሯል። ሰፊ ልምድ ተገኝተዋል። እንደማንበገር አንድ ሆነን ለሀገራችን እንደሚቆም አሳይተናል። ድፍረት የታየበት ከዚህ በኋላ ሌሎች ቀጥሎ የሚመጡ ፕሮጀክቶች እንደውም በቀላሉ ከዚህ በቀላሉ መስራት እንደምንችል አንድ ሆነን ቁመን መስራት እንደምንችል ትልቅ ልምድ የተገኘበት የእውቀት ሽግግር የተካሄደበት የሀገር አቅም ማሰባሰብ እንደሚቻል የታየበት ስለሆነ በቀላሉ ሌሎች ፕሮጀክቶችን በቀላሉ ህዝቡም ራሱ ልምድ አግኝቶበታል። ህዝቡ አንዱ ነው የሰራበት ስለሆነ ማለት ነው። ስለዚህ በቀላሉ ሊባል በሚችል ኃይልን አሰባስቦ ፖቴንሻላችን አሰባስበን ወደ ሌሎች ኢትዮጵያን ከችግር ከድህነት ሊያስወጡ የሚችሉ ፕሮጀክቶች በቀላሉ ሊያስፈነጥርን የሚችል ትልቅ ካፓሲቲ ያካበትንበት ነው ብዬ ነው ማስበው።
ዶክተር በተለይ ሀገራችን ስንመለከተው አሁን ላይ በተለይ በተጨባጭ ያለው ትልቅ ሀገር ነው ኢትዮጵያ። እንግዲህ በታሪክ የምትታወቅና እንግዲህ የገዘፈ ስም ያላት ነች። ከዛ ባሻገር ግን አሁን እንደሚታየው ሀገራችን የህዝብ ቁጥሩን ስናየው በጣም ከጊዜ ወደ ጊዜ እየጨመረበት ነው። ከዚህ አንጻር በራሱ የሚያስፈልገን ነገሮች አሉ። አንዱ የባህር በር ጉዳይ ማንሳት እንችላለን። ላለፉት እንግዲህ ከ30 ዓመት በላይ እንግዲህ ከኢትዮጵያ የራሱ የሆነ የባህር በር በታሪክ አጋጣሚ እንዳይኖራት ምክንያቱ ነው ቆይቷልና አሁን የታላቁ የኢትዮጵያ ህዳሴ ግድብ ሲገነባ መጀመሪያ ላይ እናስታውሰዋለን እንደው አይችሉትም ተብሎ ራሱ መጀመሪያውንም የተውት ነበር። ጫናም ራሱ እስኪናያቸው አይነት ነገር አሁንም ከሀገር ውስጥም ራሱ የተለያዩ ሀሳቦች ሲነሱበት ነው ይቻላል አይቻልም የሚል የራሱ ይሆን። ልክ በተመሳሳይ ሁኔታ አሁንም ይህንን እንደ አንድ ማሳያ አድርገን ማየት እንችላለን። በእርግጥ አንዱ የባህር በር ያስፈልገናል ከሚለው ሀሳብ ጋር እንደ አንድ ጉልበት ሆኖ የሚታየን አይደለም። በትክክል እስማማለሁ። አሁን ባነሳው ጉዳይ ታላቁ የህዳሴ ግድብ በተሳካ ሁኔታ መጠናቀቁ ቅድም ከጠቀስናቸው ዘርፈ ብዙ ጠቀሜታዎች ባሻገር ኢትዮጵያ የባህር በር መዳረሻ ለማግኘት የምታደርገውን ጥረት ይደግፋል። እንዴት ብሎ ማየት ጥሩ ነው። ኢትዮጵያ ይህንን ታላቁን የህዳሴ ግድብ ስታደርግ አንደኛና ዋነኛ ማሳያው የጽናትና የቁርጠኝነት ምልክት ሆኖ ነው የሚታየው። ቅድም እንዳነሳሁት ኢትዮጵያውያን በበርካታ ችግሮች ውስጥ ቆመው በጽናት ታግለው ይህንን አድርሰዋል። ይሄ ጽናት የዓለምን ህዝብ ያስደመመ ነው። ለረጅም ዓመታት 14 ዓመት ታግለናል። በርካታ ጫናዎችን አልፈን ነው እዚህ ደረስ ነው። ይሄ ምንድን ነው የሚያሳየው? ኢትዮጵያ አሁንም በጽናትና በቁርጠኝነት በመታገል በሰላማዊ መንገድ የባህር በርንም ማግኘት እንደምችል ለዓለም ህዝብ መልእክት ያስተላለፈ ነው ብዬ ነው የምወስደው። ለምን ምንም ነገር ጭቅጭቅ ውስጥ ግጭት ውስጥ ሳንገባ በድርድር በዲፕሎማሲ በበሰለ ዲፕሎማሲ ቁጭ ብሎ በመነጋገር ናይል ኢኒሼቲቭ እኮ አሁን ተቋቁሟል በአፍሪካ ህብረት ማዕቀፍ። ያ በጣም ትልቅ ትግል ነው የሄደው። ኢትዮጵያ የሚጠበቅባትን ዲፕሎማሲ ትግል አድርጋ ነው እዚህ የደረሰችው። ብዙ ዓመት የወሰደ ትግል ነው። ያንን አሁን ይሄም ባህር በር ለማግኘት የሚደረገው ጥረት በቁርጠኝነትና ጽናቱ ህዳሴ ግድብ ላይ ያሳየነው ቁርጠኝነትና ጽናት አሁንም እዚህ ላይ ይደገማል ማለት ነው። ነጸብራቁ ይመጣል ማለት ነው። ያ ልምዱ ኦልሬዲ አለ ማለት ነው። ዓለም ይህንን ይገነዘባል ማለት ነው። ምናልባት ሀሳቡን አስጨርሶታል። የመጨረሻ አንድ ስልክ አለን። እሱን ሀሳብ እንስማና። ሄሎ። አቤት አቤት። ጤና ይስጥልን። እንታወቅ። ዘነበ ታደለ እባላለሁኝ። እሺ፣ አቶ ዘነበ ይቀጥሉ። እሺ፣ ጥሩ አመሰግናለሁ። ያው አሁን እየተነሳ ያለው ሀሳብ በጣም ደስ የሚል እና እየደረስንበትም ያለው በዚህ ከህዳሴው ግድብ ጋር በተያያዘ እየደረስንበት ያለው ርቀት በጣም ደስ የሚያሰኝ ነው። እንግዲህ ከ80% በላይ መሆኑ ያው በተለያዩ ማህበራዊ ድረገጾች በእናንተ ሚዲያ በሌሎች ሚዲያዎች እያየናለን እና ይሄ ነገር ይበል የሚያሰኝ ነው። ይህ ትልቅ ይበል የሚያሰኝ ፕሮጀክት ነው ብዬ አስባለሁ። በዓለም ደረጃ ለኢትዮጵያ ብቻ ሳይሆን በተለይ እነዚህ ምስራቅ አፍሪካ ያሉ ሀገሮችን ከማብራት ጋር በተያያዘ ሊጠቅም የእኛም ደግሞ ሉዓላዊነታችንን የሚያረጋግጥ ትልቅ ፕሮጀክት ነው ብዬ አስባለሁ። ቅድምም ዶክተርም እየገለጸው ነበረና እናንተ በውይይታችሁ እያነሳችሁ ነበር። አንድ ሀገር ለመባል ሉዓላዊነቷን ማስከበር ግዴታዋ ነው። ለዚህም ደግሞ ከግዴታዋ መካከል አንድ ራሷን በራሷ ማስተዳደር መቻል ወይም ደግሞ ያላትን ሀብት በትክክል መጠቀም የምንችልበት ደረጃ ስትደርስ ያች ሀገር ሉዓላዊ ሆነች ብለን እናስባለን ብዬ አስባለሁ በግሌ። ስለዚህ ምናልባት እኛ ያው እንደ ታሪክ በአፍሪካ ደረጃ ሌሎች አፍሪካ ሀገሮች ሲገዙ ኢትዮጵያ ብቻ ናት ያልተገዛችው እና ይሄ አንድ ሉዓላዊነታችን ያሳየንበት መንገድ ነው። የዚህኛው ትውልድ ደግሞ አድዋዎች ራስን በራስ የማስተዳደር አቅም ነው ብዬ አስባለሁ። ስለዚህ ይሄ ደግሞ ራስን በራስ ወይም ደግሞ የምግብን ነገር ራስን በራስ የማስቻሉ ነገር ትልቅ ሀሳብ ወይም ደግሞ ትልቅ ፕሮጀክት ስለሆነ ይሄ ነገር ይረዳናል ብዬ አስባለሁ። ለዚህም ደግሞ በእርግጥ ይሄ ፕሮጀክት እንደ ቀልድ እዚህ ላይ ደረሰ ማለት እንደ ቀልድ አይደለም። እዚህ ላይ ደረሰ ብዙ ኢትዮጵያውያኖች ዋጋ ከፍለውበታል። ብዙ እናቶች ዋጋ ከፍለውበታል። የእናቶች መቀነታቸውን አውጥተው በብዙ መንገድ ዋጋ ከፍለውበታል። እንዲሁም ደግሞ ብዙዎች የሞቱበት ብዙዎች ህይወታቸው ያለፈበት ፕሮጀክት እንደሆነ ያው ይታወቃል እና
ስለዚህ ይሄን ፕሮጀክት ከግብ እናደርስ የአንድ አገር ወይም ደግሞ የኢትዮጵያ የምትባለዋን ሀገር ራሷን በራሷ ያለማንም አጋዥነት ያለማንም ረጂነት ራሷን በራሷ አቅም የፈጠረችበትና ፕሮጀክት እንደምትችል ጭምር ለዓለም የምታሳይበትና እያሳየችበት ያለ ፕሮጀክት ነው ብዬ አስባለሁ። ይሄ ብቻ ሳይሆን ሌሎች ፕሮጀክቶች ነው። ለምሳሌ ገበታ ለሀገርም እየተንቀሳቀሰ አለና በዚህ መንገድም ራሳችንን በራሳችን ለማስተዳደር የሚጠቅመን ትልቅ ዋስትናችን ነው ብዬ አስባለሁ። በግሌ መልካም እናመሰግናለን። ተመልካቻችን ቀደም ሲል እያነሳን የነበረው በተለይ ቀጣይ ከምናስበው እሳቤ ነው። በተለይም ደግሞ ከባህር በር ማግኘትም አንጻር ጋር እያሳሰን ነበር ስንወራ ነበር። አዎ ምንድን ነው ታላቁ የህዳሴ ግድብ ከኢትዮጵያውያን እጅ እኔ የወጣ ነው ብዬ ነው የምወስደው። የአፍሪካ ጉዳይ ነው፣ የአፍሪካ ተምሳሌት ነው ብዬ ነው የምወስደው። ልክ የአድዋ ድል የነጻነት ድል ለአፍሪካውያን ኢትዮጵያ ተምሳሌት እንደሆነች ይሄ ታላቁ የህዳሴ ግድብም አፍሪካውያን በራሳቸው ተነሳሽነት ፕሮጀክት ነድፎ በራሳቸው አቅም በራሳቸው ሀብት መጠቀምና መልማት መብታቸው እንደሆነ ያሳየ ነው። ይሄ ደግሞ ምንድን ነው የሚያመጣው? የራሳቸውን ፕሮጀክት እንደዚህ ነድፎ ለልማት በሰላማዊ መንገድ መጠቀም ቻሉ ማለት አፍሪካውያን በኢኮኖሚ ነፃነታቸውን ለማረጋገጥ የሚያደርጉትን ጥረት የሚያሳይ ነው ማለት ነው። አንድ ሀገር በኢኮኖሚ ነፃነቷን ለማረጋገጥ የምታደርገው ጥረት ለኢትዮጵያ ብቻ ሳይሆን ለአፍሪካውያንም ነው። ስለዚህ የባህር በር መዳረሻ ፍላጎትንም ብናየው የኢኮኖሚ ነፃነትን ከድህነት ለመበልጸግ ለመውጣት የምታደርገው ጥረት እንደሆነ በታላቁ ህዳሴ ግድብ ስላሳየን ያንኑ ነጸብራቅ አሁንም ባህር በር ፍላጎት ላይ እናሳያለን ማለት ነው። ይሄንን ዓለም ህዝብ እንዲገነዘብ በዚህ ላይ ዲፕሎማሲው ጠንክሮ ይሰራል ማለት ነው። አባይ ግድብ ታላቁ ህዳሴ ግድብ ማንንም ሀገር ሳይጎዳ ተፋሰስ ሀገራት ጋር በመስማማት የጋራ ተጠቃሚነትን በሚያመጣ ኤሌክትሪክ ኃይሉ እኮ እየሰጠን ነው ለነሱም ማንም ላይ አሁን ጉዳት አላደረሰም። ያንን ፍሬምወርክና ያንን ዓላማና ያንን ታርጌት ይዞ ነው አሁንም የባህር በር ፍላጎት መዳረሻውን ኢትዮጵያ የምትፈልገው ማለት ነው። ይሄንን ስታደርግ ደግሞ የጋራ ተጠቃሚነትን በሚያመጣ በዊን ዊን ስትራቴጂ ነው። ልክ እንደ ታላቁ ህዳሴ ግድብ ማንንም በማይጎዳ ሰላማዊ በሆነ ቀጠናዊ ትስስር በሚያመጣ አካባቢውን በፖለቲካ በኢኮኖሚ በማስተሳሰር አብረን እንበልጽግና ለሁሉም አፍሪካውያን ተምሳሌት እንሁን እያለ ነው። የታላቁ ህዳሴ ግድብ እንደዚህ መጠናቀቅ ሀገራት በጋራ በጥቅምና በጋራ እንዲቆሙና ፖለቲካዊና ኢኮኖሚያዊ መረጋጋት እንዲመጣ ያስችላል ማለት ነውና ትልቅ ማሳያ ነው ብዬ ነው የምወስደው። እንደሚታወቀው ያው አገራችን አሁን የኢትዮጵያ ህዝብ ወደ 130 ሚሊዮን አካባቢ እንደሆነ ነው። ያ ብቻ አይደለም፣ እየጨመረ ነው እየሄደ ያለው። ስለዚህ የህዳሴ ግድብ አይቻልም የተባለውን አሳክተናል። አሁን የባህር በር ለኢትዮጵያ አንድ ትልቅ ስትራቴጂ ጉዳይ መሆኑን ግንዛቤ ተወስዶ ሰፊ ዲፕሎማሲ ስራም ጭምር እየተሰራበት ያለ ነገር ነው። ስለዚህ በሰጥቶ መቀበል መሪ የባህር በር አግኝተን ኢትዮጵያን የስራ እድል መፍጠር አለብን። እየተሰደዱ ያሉ ዜጎቻችን የስራ እድል መፍጠር አለብን። ኢትዮጵያ ከራሷ አልፋ ከዜጎቿ አልፋ ለሌላም መድረስ አለባት። ስለዚህ የባህር በር ደግሞ ኢትዮጵያ ማጣት የሚገባት አይደለም። 130 ሚሊዮን ህዝብ ይዛ ኢትዮጵያ ተቀርቅሮባት ማለት ነው አንድ ደሴት ላይ የምትቀመጥበት ሁኔታ የለም። በጉልበት አላለችም፣ በሰጥቶ መቀበል መሪ ነው። ደባ ነው ኢትዮጵያ ላይ ሲሰራ የተሰራ። አሁንም ኢትዮጵያ እንዳታገኝ ታሪካዊ ጠላቶቻችን እንግዲህ ኢትዮጵያን ለማስራብ ዜጎቻችን እንዲሰደዱ ሰፊ ስራ ይሰራሉ። ነገር ግን ደግሞ አሁን እንደተባለው የህዳሴ ግድብ የባህር በርንም እንደምንጠይቅ በሰጥቶ መቀበል መሪ የባህር በርን እንደምንጠይቅ የባህር በር በጣም ወሳኝ እንደሆነ ኢቭን የባህር በሩን ሊሰጡ የሚችሉ አገሮች እንዲያስቡ የሚያደርግ በሀገር ውስጥም በአጠቃላይ ዓለምም ላይ ማለት ነው ሰፊ የዲፕሎማሲ ስራ እየተሰራ ነው። ዓለም ኢትዮጵያ የባህር በር ማጣት እንደማይገባት እየመሰከረ ነው፣ እንዲቀበል እየተደረገ ነው ማለት ሰፊ የዲፕሎማሲ ስራ እየተሰራ ስለሆነ በሰጥቶ መቀበል መሪ በተቀመጠው የዓለም ሕግ መሰረት ኢትዮጵያ እርግጠኛ ነኝ አሁን ልክ እንደ ህዳሴ ግድብ አጠናክረን ከሄድን
የኢትዮጵያ ህዝብ ከዳር እስከ ዳር አንድ መሆን አለበት። በምንም አይነት እዚህ ላይ ልዩነት እንዳይፈጠር አድርገን ዲያስፖራውም ህዝቡም ሌሎች የልማት አጋሮቻችንም ጭምር ሊያሳትፍ የሚችል የዲፕሎማሲ ስራ እየተሰራ ስለሆነ ከዚህ በተወሰደው ልምድ ሰፊ የዲፕሎማሲ ስራና የህዝብ አንድነት ስራ እየተሰራ ስለሆነ ኢትዮጵያ እርግጠኛ ነኝ ረጅም ጊዜ አይወስድባትም የባህር በር ለማግኘት። ስለዚህ የባህር በር የማግኘት ጉዳይ ለኢትዮጵያ የህልውና ጉዳይ መሆኑን አውቆ የኢትዮጵያ ህዝብ እና መንግስት መስራት አለበት ብዬ አስባለሁ። እንደሚጨምርልህ ነገር ተመስገን። የበሰለ ዲፕሎማሲ ሀሳቡን አንድ ስልክ ተቀብለን የመጨረሻ አለቀም ሰዓት። እሺ የመጨረሻ ሄሎ፣ ተቋርጧል። ይቀጥሉ። መጠበቅ እንችላለን። ችግር የለውም እንቀጥልና ኢትዮጵያ የበሰለ ዲፕሎማሲ የተረጋጋ የሰከነ ዲፕሎማሲን ተጠቅማ ነው ታላቁ ህዳሴ ግድብን እዚህ ደረጃ ደረሰችው። በርካታ ድርድሮች ነበሩ። እነዚህ ድርድሮች ግን የጋራ ጥቅምና ትብብርን ማዕከል ያደረጉ ሰላማዊ ነበሩ። ጽናት ነበር። ቅድም እንዳልኩት በርካታ ችግሮችን ተቋቁመን እነዚህ ያደረስ ነው። አሁንም የባህር በር ጥያቄን የፈለገ ችግር ቢደርስም የፈለገ ጫና ቢደርስም በበሰለ ዲፕሎማሲ በተረጋጋ መንፈስ ድል ማድረጋችን አይቀርም፣ ማግኘታችን አይቀርም ነው። የአድዋ ድልን ድል አድርገናል። ህዳሴ ግድብን ድል አድርገናል። አሁን ደግሞ የባህር በርን ድል ማናደርግበት ምክንያት የለም። ተመክሮ አለ፣ ልምዱ አለ፣ ዲፕሎማሲው አለ፣ አንድነቱ አለ፣ በጋራ የመተባበር በሰላም የመቆም ፍላጎቱ አለ። በትብብር እንስራ። ባይዘወይ አሁን አባይ ግድብ ታላቁ የህዳሴ ግድብ አለቀ። ለኢትዮጵያ ብቻ እኮ አይደለም እያገለገለ ያለው፣ ለቀጠናው እኮ እያገለገለ። ይሄ እኮ አንዱ ማሳያ ነው። የዓለም ህዝብ ይህንን እንዲያውቅ ያስፈልጋል፣ በደንብ እንዲረዳ። ኢትዮጵያ ለብቻዋ እያለች አይደለም። ኢቨን አንዳንድ ጊዜ የራሷን ብቻ ጥቅም የማየት በምንም ተአምር ሌሎች እንትኖች የሚያነሱበት ሁኔታ አለ። ግን ትክክል አይደለም። ይሄ ህዳሴ ግድብ ተጠናቆ ለቀጠናው ነው። ሌላ እንደዚህ አይነት ግድብ ቢደገምም ኢትዮጵያ ለብቻ አይደለም እያለች ያለችው፣ በጋራ ተጠቃሚነት ላይ ታምናለች። ሪሶርሱንም ናይል ኢኒሺዬቲቭ ሀገራት በጠቅላላ በጋራ እያለሙ እየጠቀሙ እንደዛው አሁንም የባህር በሩን ምንፈልገው ስናገኝም ባህር በሩንም ስናለማ በጋራ ተጠቃሚነትና ኢኮኖሚን የበለጠ በሚያጠናክር መልኩ ነው የህዳሴ ግድቡን እንደግማለን ነው። በጣም ጥሩ ሀሳብ። የመጨረሻ ሀሳብ እመጣለሁኝ። ስልኩ ቀደም ሲል ያጣናቸውን አሁን አግኝተናቸዋል። ሄሎ፣ አቤት። ጤና ይስጥልን። እንተዋወቅ። ሌላ ጌታ አወያያምተን እና አስተያየት ሰጪዎችን በጣም አመሰግናለሁ። እሺ፣ እናመሰግናለን። ይቀጥሉ። ይሄ የኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያ ህዝብ በቆራጥነት እየፈጸመ ያለውና የፈጸመው ጉዳይ ስለሆነ ኩራት ይሰማናል። አሁን ይሄንን እንደ አድዋ ድል መታሰቢያ በዓል በየዓመቱ እንዲከበር ካሁኑኑ ልክ ግድቡ ሲመረቅ እንደ ሁል ጊዜ የልጅ ልጅ እንዲያስታውስ ክብረ በዓል እንዲከበር እንድታደርጉ እንድትወያዩ ይሄንን ለማሳሰብ ፈልጌ ነው። እናመሰግናለን። እሺ፣ ያው ውይይታችንን እያጠቃለን ስለሆነ የመጨረሻ ሀሳባችን እናድርገውና እንግዲህ ታላቁ የኢትዮጵያ ህዳሴ ግድብ ብዙ ምንማርበት ለቀጣይ ፕሮጀክቶቻችንም እንደ አንድ መስፈንጠሪያ ሆኖ የሚታይና በብዙ መልኩ ብዙ ትምህርቶች ያሉት ነውና እንደ ማጠቃለያ ሀሳብ ስምጥና እሳቸው ያው እንግዲህ ህዳሴ ግድብ ብሔራዊ ጥቅማችን ማሳያ መሆኑን አይተናል። የህዳሴ ግድብን ለማሳካት ሰፊ የኢትዮጵያ ህዝብ በትብብር ያሳካው ጉዳይ መሆኑን አይተናል። የአድዋ ድልን እንደዚሁ አንድ ሆነን ነው ያሳካ ነው። ዛሬ በአፍሪካ ነጻነቷን ያስከበረች ተብሎ በኩራት የምንናገረው የትም አገር ሂደን ኢቭን ሌሎቹ ድሮ ቅኝ ግዛት ሲገዙ የነበሩ ሰዎች የሚያፍሩበት ማለት ነው። ኢትዮጵያ ማትገዛ መሆኑን ያስመሰከርንበት ነው። ዛሬ ላይ ዋናውና ትልቁ ይሄ ዳግማዊ አድዋ የሚባለው ከድህነት ነጻ መውጣት ነው። ኢትዮጵያ ከድህነት ነጻ ለመውጣት ማሳካት እንደሚቻል መሻገር እንደምንችል ደግሞ ከህዳሴ ግድብ ብዙ ትምህርት ወስደናል። የህዳሴ ግድብን ያሳካ ነው ቅድም እንዳልነው ከዳር እስከ ዳር አንድ ሆነን ሳንከፋፈል በፖለቲካ በተለያየ መልኩ ሊከፋፍሉን በሚችሉ ነገሮች ሳንከፋፈል እጅ ለእጅ ተያይዘን አንድ ሆነን ስለሰራን ታሪካዊ ጠላቶቻችን አሸንፈን አጋሮቻችን ጭምር እዚህ ላይ ተመሳሳይ አቋም እንዲይዙ አድርገን የህዳሴ ግድብን አሳክተናል። በተመሳሳይ መልኩ ትልቁና ዋናው ቀጥሎ እንግዲህ ስትራቴጂክ የኢትዮጵያ ስትራቴጂክ ጥያቄ የባህር በር ነው። የባህር በርም
በተመሳሳይ መልኩ አንድ ሆነን ዲፕሎማሲያችን አጠናክረን ከሄድንበት የባህር በርን እንደምናሳካና ኢትዮጵያን አሻግረን በትልቅ አለት ላይ ማቆም እንደምንችል በደንብ ስላየን አሁንም በተመሳሳይ መልኩ የኢትዮጵያ ሕዝብ አንድ ሆኖ ማለት ነው። አንድነታችን በጣም ወሳኝ ነው። አንድነታችን ብዙ ነገር አሳጥቶናል። ኢትዮጵያን የትና የት ማሻገር ስንል ሪሶርስ እያለን ሀብት እያለን በሰፈር ውስጥ እየተጣላን ማግኘት የሚገባን መስራት የሚገባን ዜጎችን ማሻገር ሲገባን በዚህን ጊዜ ልጆቻችን ከድህነት ከስደት ነጻ መሆን ባለበት ሰዓት እንደዚህ መጓተቶች ምኖች ያየንበት ስለሆነ ለወደፊት የኢትዮጵያ ሕዝብ አንድ ሆኖ ቀጣይ አሁን የምንጠብቃቸውን ፕሮጀክቶችን የምናሳካበት ኢትዮጵያን የምናሻገርበት እንዲሆን እጅ ለእጅ ተያይዘን መስራት አለብን የሚለው ነገር ለኢትዮጵያ ሕዝብ ማለት ፈልጋለሁ። ዶክተር የመጨረሻ ብዙ ነገር ተባብለናል። በመጨረሻ ማንሳት እንፈልገው ያው ምንድን ነው የሚባለው ድር ቢያብር አንበሳ ያስር የሚለው ትልቁ ሚሴጅ ነው ብዬ ነው ወስዶ ዛሬ እኔ ኢትዮጵያውያን ቅድም አቶ ሞጋም እንዳሉት አንድ ከሆን በተለይ የውስጥ ሰላማችን ካለ እንደዚህ አይነት እንደ ታላቁ ህዳሴ አይነት ግድብ ከ10 በላይም በርካታ መስራት እንችላለን። የባህር በሩን ማግኘት እንችላለን። እነዚህ ሁሉ ነገሮች ግን የሚሳኩት በተወሰኑ ጥቂት ሰዎች ፍላጎት ብቻ ሳይሆን ወይ በመንግስት ፍላጎት ብቻ ሳይሆን መላው ኢትዮጵያ ህዝብ አንድነት ላይ ሲቆም ነው። አንድነት ላይ የሚያቆምህ ደግሞ በጽናት ሀገርህ ዘላቂ ሰላም እንድታመጣ ሰላሙ ላይ ስንሰራ፣ ስንስማማ፣ ተቻችለን ስንኖር ችግሮቻችንን አሉ ችግሮች የሉም ማለት አይደለም። የትም ዓለም ላይ የትም ሀገር ላይ ችግር አለ። ችግሮቻችንን በሰከነ መንፈስ ቁጭ ብለን መወያየትና መፍታት ከቻል እነዚህ ፕሪኮንዲሽን ናቸው፣ ቅድመ ሁኔታዎች ናቸው። ባህር በር ለማግኘትም እንደ ታላቁ ህዳሴ ግድብ ሌሎች የተለያዩ ሀገራዊ ውስብስብ ትላልቅ ፕሮጀክቶች በአፍሪካ ልዩ የሆኑ አንደኛ የሆኑ ቀዳሚ የሆኑ በዓለም ተወዳዳሪ የሆኑ እንደዚህ አይነት ነገሮችን ለማሳካት የውስጥ አንድነት በጣም ወሳኝ ነው። ይህን የውስጥ አንድነታችንን አሁን ሀገራዊ ምክክር ኮሚሽኑ አለ። በዛ ማዕቀፍ ውስጥ ችግሮቻችንን ጠመንጃ ቁጭ አድርገን በውይይት መፍታትና ወደ ልማት ወጣቱን ህዝቡን ወደ ልማት ችግር ወደ መፍታት ወደ ፈጠራ ወደ ኢኮኖሚ እድገት ካልገባን በስተቀር የውጭ ጠላት ተጠቂ ነው የምንሆነው። ኃይላችን ይበተናል። ፍላጎታችንን በቀላሉ ማሳካት አንችልም። ዲፕሎማሲው ውጭ ላይ ተጽዕኖ ማሳደር አይችልም እና ይሄ ሁሉ ዓመት የፈጀ እዛ ትንተና ውስጥ አልገባም። 14 ዓመት መፍጀት ነበረበት ወይ መቆየት ነበረበት ወይ ታላቁ ህዳሴ ግድብ እሱ ሌላ ራሱን የቻለ እንትን ነው። ከዚህ በኋላ ግን እንደዚህ አይነት ውስብስብ ትላልቅ ሀገራዊ ፕሮጀክቶች እንደዚህ ረጅም ዓመት ላይወስዱ ይችላሉ። አይወስዱም ብዬ የተማርንበትም ነው። የተማርንበትም ስለሆነ በ2 ዓመት በ3 ዓመት በ5 ዓመት በአጭር ጊዜ ውስጥ ይጠናቀቃሉ። ይሄ ግን ቅድም እንዳልኩት እነዛ ቅድመ ሁኔታዎች መሟላት ስላለባቸው ህዝቡ በጋራ በአንድነት መቆሙን ለህዳሴ ግድብና ከዚህ በኋላ መንግስት ለሚያልማቸው ትላልቅ ፕሮጀክቶች አንደኛ ሰላሙን በማስፈን ሰላሙን በማስጠበቅ ወደ ልማት በመግባት በመስራት ራሱን በመቻል ታታሪ በመሆን ሀገር ወዳድ ዜጋ በመሆን ማገልገል ከዛ ውጭ ደግሞ ለሚደረግለት ጥሪ ደግሞ እንደ በፊቱ ድጋፉና እገዛውን በማድረግ ብንሄድ እውነት ትልቅ ቦታ ሀገራችንን ማድረስ እንችላለን። በጣም ጥሩ ሀሳብ ነው ያነሳ ነው። እንግዲህ ታላቁ የኢትዮጵያ ህዳሴ ግድብን ከብሔራዊ ጥቅም ጋር አስተሳስረን ሰፋ ያሉ ሀሳቦችን አንስተናል። ዶክተር ፈትሂ ማህዲ በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ፣ እንደዚሁም አቶ ሞጋ አባቡልጉ በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባል ለነበረን ቆይታ በጣም ነው የማመሰግነው። አመሰግናለሁ። እናመሰግናለን። ተመልካቾቻችን የዛሬው የዳጉ ውይይታችን ይህን ይመስላል። ቆይቱ ጋር ተመስገን እንዳለ ነበርኩ። ሰላም አለቃ